ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች ሁሉ መልካም ሁሉ ፒስ ሁሉ ሰላም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይሄው ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። እናንተን ያዝናናሉ የምላቸውን ቪዲዮ ከዚህም ለቀምቀም አድርጌ ወደ እናንተ ይዤ መጥቻለሁ። እናንተም ከተዝናናችሁበት፣ እናንተ ከተመቻችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ይሄ የዚህን ቤተሰብ ቻናል ተቀላቀሉ ከኛ ጋር በመዝናናት 365 ኢንተርቴይንመንት 365 ቀን ሙሉ ፈታ እያላችሁ ከኛ ጋር ጊዜያችሁን አሳልፉ። ስለዚህ ቀጥታ ምንም ፕሮሰስ አላበዛባችሁ ወደ ቪዲዮቹ ነው የምሄደው። ግን እስከዛ በፊት ልክ ይሄን ቪዲዮ ስትጀምሩ መጀመሪያ ይሄን ቤት ሰብስክራይብ ካላደረጋችሁና ቤተሰብ ካልሆናችሁ ሰብስክራይብ አድርጉ፣ ቤተሰቡን ተቀላቀሉ። ከዛ ስትጀምሩ ላይክ አድርጋችሁ ጀምሩ። ቀጥታ ወደ ቪዲዮ እንሂድ። የፋዘር ጓደኛ ነውና 10 ሀብታም የመሆኛ ዘዴዎች ጽፎ ማለት ነው። መጽሐፉን ማሳተም ብር አላጣ መሰለህ። ገዳይ ዘጉ ነው እና አሁን እንደው ታውቃለህ የብቻ ጊዜ አሳልፍ ብዬ እመክራለሁ። ካንተ ተቀየረ ሹፍ አብረን ነው የምናሳልፈውና ለብቻ አትዝናና ምናምን እና የሆነ ብቻ የመዝናናት እንዳለብኝ ውስጥ በጣም ትያለኝ ነውና አሁን የሳክ ነበር እኮ ምንድነው የምትቀየረው? እስቲ እንገናኛለን ሸፍሪ። አሁን አብሮ ሲስቅ ነው ያው ማስቀል እየቀለደ አብሮ ሲስቅ ነበር። ልክ ገንዘቡ ይገባለታል። ለብቻ እንዝናና፣ የብቻ ጊዜ ሊኖረኝ ይገባል። እንዴ አይነት ጀለስ ካላችሁ ቀይ ካርድ አይመስላችሁም? ቀጣይ ቪዲዮ እስቲ እማትገመት ሰው ሁን ይላል። ሰማኝ አይደለ? ማንም ሊገምት አይገባም። አንድ ካፌ ገብተህ ወይ ሬስቶራንት ገብተህ በየእንት ካልክ ለምንድን ነው የሚመስላቸው? ምበለው አንተ ግን ምን አትልም? አትበለው ትወጣለህ። ሳልበለው ትወጣለህ። ይሄን ያህል ነው ማለት ማንም ሊገምት አይገባም። ሰማኝ ይላል። ማንም ሊገምት አይገባም። አንተ ምንድነው እሱ? አልገምት ወተት ልጠጣው አልሆነ ታ እንዴ ማትገመት ሰው ነው። ይሄን ያህል ነው ማለት ኤልያስ ምን ተባባለ ነው? እማትገመት ሰው ነው። ማን ሆነ ነው? የተገመትኩ ቀን ነው የምሞተው። አልገመትም። ትክክል። እማትገመቱ ሰው ነው እንዴ ነው እንጂ የተገመትኩ ቀን ነው የምሞተው። ሬስቶራንት ገብተህ ምግብ አዘህ እነሱ የሚመስላቸው ምንድነው ልትበላው ግን እንዳትበላው ይመቻችሁ። ለማንኛውም በነገራችን ላይ እነ ኤልያስ እነ ሚኪ ቲክቶክ ላይ እየጠፋችሁ ነው። በጣም የሚያዝናኑ ልጆች ናቸውና በጣም አቅም አላቸው። በጣም ይመቹኛል። በጣም ጎበዞች ናቸው። ግን እኔ እንጃ ሰሞኑን ቲክቶክ ላይ እኔ ነው እናንተ ጋም ነው ብዙም እየሰሩ አይደለም እና አትጥፉ፣ በዛውም አትጥፉ ባሏቸው። ኑ ታዝናኑናላችሁ፣ ትመቹናላችሁ። እሺ ወደ ቀጣይ ቪዲዮ። አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር ምን ጽፈው እንዴ? የእሱን ነገር ማቱ ሃይ ቀልብ ይላኩት ወይ ማል ምን አልተባልክ ወይ ምን ሆነን ነው? ቆይ እንደዛ መጽፈው አንተ ምንም ጭንቅላታችን አይሰራም። ፈጣሪ ወይ ስንት የሚያስጠላ ነገር አለ። በእናትህ እኔ አሁን ላይ የምጀናጀንበትን መንገድ ከዛ ነው ጋር ሳነጻጽረው ነው በጣም ይገርመኝ። አሁን ከዚህ በኋላ አሁን ማረገው ቢያልፍም አይቆጨኝም ምናምን ማለት እንዴት ነው ሙክክ ነው ማረጋቸው። አሁን ላይ የዛኔው ሳስበው እኔ ነኝ የሚያስፈልግ አይደለም። አሁን እንዴት ነው የምታስበው? እስኪ አሁን በቪዲዮ ነው በቃ በቪዲዮ ማለት ቴክስት ማለት በቪዲዮ ነው። ምን አንተ ቴክስት ነው እንዴ ዘንድሮ የምትጽፈው? በቪዲዮ ነው የምታወራው? የኔ ቆንጆ ምን እሺ ነው? ኧረ አክሲ ምንድን ነው አንቺ ደሱ ጊዜ እሺ ብለሽ እኔ ነው እንዴ? ኧረ ብለሽ እንደዚህ ነው ታስለው፣ እንደዚህ ነው ታስለው። አንተ የፌስቡክ በስንት ጣሙ በእናትህ የፌስቡክ በስንት ጣሙ የፌስቡክ እውነትም በፌስቡክ ቢያዘምጥ አይሻልም?
በቃል ግን ትለያለህ እግዚአብሔርን እውነቱን የፌስቡክ በስንት ጣሙ እኔ ቆንጆ ምናምን በቪዲዮ እንደውም ጭራሽ አይደለም መስመጥ በዚህ አትንሳፈፍም ሙላ ግን ይመችህ። ለማንኛውም እሺ ወደ ቀጣይ ቪዲዮ እንሂድ። በቤተ ክርስቲያን አንዲን ሴት ወዶ ለሽምግልና ላከኝ ጓደኛዬ። የሄድኩባቸው ሰው ካህን ናቸው፣ ያው ታውቃላችሁ። እና ልጆትን ለልጃችን እንዲሰጡን ነው ብለን 3-4 ሽማግሌዎች ቆምን። ኦኬ በጣም አመሰግናለሁ ስለመጣችሁ፣ አሁን ቁጭ በሉ ልጄን ሰጥቻለሁ እማጫውታችኋለሁ አሉ። አይ ከባህሉ ውጪ ስለሆነ አንቀመጥም፣ እባክህ ቄስ አታካብድ ቁጭ በላሉ። ደነገጡ። በጣም የተከበሩ በእድሜም የገፉ ካህን ናቸው። ቁጭ ስል ምንድነው ስራህ አሉ። እኔ ካህን ነኝ። ኦኬ ካህን በጣም ጥሩ፣ ብዙ እመክርሃለሁ። ከብዙ ምክሮቼ አንድ ህይወቴን የቀረጸው ለአንተ የሚጠቅም ምክር ልምከርህ አሉ። እሺ አባባ ምከሩኝ። ቄስ ናቸው። እኔ ይገርምሃል አባቴ በልጅነቴ ነው የሞተው። ማገደለው ቆይ አትቸኩል፣ ታሪኩን ልንገርህ እና ጃንሆይ አንድ ሰው በፊታቸው እጅግሩ ታስሮ ሰው ገሏል እና ይገደል የሚል በጃንሆይ ፊት ቆመ አንድ ሰው። ያ ሰው ደግሞ አባቴ ነበር። እናቴ ከጎን ሆና እኔ ድክ ድክ እያልኩ ሕፃን ሆኜ አረ ጃንሆይ ገዳይ የተባለው ስምም የአባቱም ስም አንድ ቢሆንም ከባሌ ጋር በፍጹም እሱ አይደለም፣ በስመ ሞክሼ እንጂ አባቴን ሰው አልገደለም። የተገደለባቸው ደግሞ ኖ ጃንሆይ ፍትህ በይኑልን፣ ይሄው መረጃ አለ፣ ማስረጃ አለ፣ ምስክር አለ፣ እሱን የገደለው። ጃንሆይ ከቴጌ ጋር ግራ ተጋቡ። ያኛውም እናቴ ትንፈራፈራለች፣ እኔም ልጅ ነኝ አለቅሳለሁ፣ የአባቴ ቤተሰቦች ያለቅሳሉ፣ እነዛ ደግሞ ተበቀሉልን ይላሉ። ለሁለት ተከፈለ ችሎቱ እና በእርግጥ እሱ ነው ይሄው ስሙም የአባቱም ስም ይሄው ምስክሮች አሉ፣ እሱ ነው የገደለው። ከዛ እናቴ ሮጣ ሹልክ ብላ የጃንሆይን እግር ተጠምጥማ ስለ እግዚአብሔር ጃንሆይ ቢፈልጉ እድሜ ልክ ሰውት፣ ነገር ግን እንዲገደል አይፍረዱበት፣ ጊዜ ውሰዱ፣ ይታሰርና ይመርመርልኝ። ኖ አሉ ጃንሆይ፣ በምድሬ ላይ ደሙ ያፈሰሰ ደሙ ይፈሳል፣ ወስዳችሁ እርምጃ ወሰዱበት አሉ። ከዛ ፊታቸው ተሸፈነ፣ አባቴ ፊቱ ተሸፈነ፣ እጅ እግሩ ታሰረ። በጅፕ መኪና ወደ 4ኛ ክፍለ ጦር ከዛ ደነገጥን እና ከጥቂት ደቂቃ በኋላ ልክ 4ኛ ክፍለ ጦር ፊቱን ሸፍነው ሊረሽኑ ሲያስገቡት ከየት ገዳም ከአማራ ክልል ካለው ከአንዱ ገዳም ካለው የፖሊሶች መሪ ኃላፊ ይመስለኛል ስልክ ተደወለ። ጃንሆይ ተሳስተን አሳሳስቱት፣ ስሙም የአባቱም ስም የሆነ አንድ ሰው በገዳም ውስጥ ተደብቆ አገኘን፣ እውነተኛው ገዳይ በእጃችን ገባ የሚል በራዲዮ መልእክት ነገሯቸዋል። ደነገጡ እሳቸው። በፈጥኖ ደራሽ ይሄ ሊገደል ያለው እንዳይገደል መልእክት ገና ሊደውሉ ሲያስተላልፉ ረሽ ነው ገደሉ። ጃንሆይ እንባቸው መጣ አሉ እሳቸው ሲነግሩኝ ቄሱ። ደነገጡ። ይህን ሕፃን ልጅ ያላባት ላስቀረው ነው፣ ጊዜው ሰዳት ቸኩል ስትለኝ ሳልመረምር ሳልታገስ ንጹህ ደም አፈሰሱ። ደነገጡ። በቃ አሁን ምን አደርጋለሁ? አንዴ ሆኗል። ልጁን እንደ አባት ሆኜ እንደ ልጅ ያሳድገዋል። እናትየውንም ልጁንም አምጡልኝ ሲሉ እናቴ እኔን ተሸክማ በህዝብ መሃል ጠፋች። ብትፈለግ እናቴ ጠፋች። ጃንሆይ እንቅልፍ አጡ። ይችን ሴት ከልጇ ጋር ካላመጣችሁ እተኛለሁ እንጂ እንቅልፍ አጣሁ፣ አድናችሁ አምጡልኝ የሚል ትእዛዝ አወጡ። በብዙ ሴኩሪቲ ታድና ዱካዋን ተከታትለው እንደ መነኩሴ ሆና ራሷን ቀይረው ይመስለኛል አንድ ገዳም ውስጥ እናቴ ተገኘች እና ጃንሆይ ነይ ይሉሻል፣ እጦርሻለሁ፣ ልጅሽንም አሳድጋለሁ። አልፈልግም፣ መወደው ባሌን ገሎ አይጦረኝ፣ አልፈልግም። እምቢ አለች። የዓለም በቃኝ እንደሚል አረ ጃንሆይ እምቢ አለች። እሷ እምቢ ካለች ልጁን ሰርቃችሁ አምጡልኝ አሉ እና እኔ ተሰርቄ መጣሁ አሉ ሲነግሩኝ። በጣም የሚገርም ታሪክ ነው፣ ፊልም መሰራት የሚችል ነው በእውነት። በኋላ ያው አድጌ
ወደዚህ ወደ ክህነት አበቁኝ እና የአንድ ደብር ኃላፊ ሆንኩ እያሉ ብቻ ታሪኩን ነገሩኝ። እና እሺ አባቴ ከዚህ ሁሉ ውስጥ ምን ሊያስተምሩ ነው የፈለጉት ስላቸው ምንም መረጃ ብትሰማም አየህ 100% እርግጠኛ ብትሆንም ፈጥነህ እጅህን አትጫን። ይሄ ደጋግመህ አስብ። በጣም አስተማሪ ታሪክ ነው አይደል? ምክንያቱም ምንም ነገር ላይ ቸኩለን ውሳኔ ከመወሰናችን በፊት ቆም ብለን ማሰብ፣ ነገሮችን በደንብ በማጤን እንዳለብን ያስተምረናል። ይህ ቪዲዮ ስለተመቸኝ ነው። በጣም አሪፍ አስተማሪም ታሪክ ስለሆነ ነው ወደ እናንተ ይዤ የመጣሁትና እንዴት ነው ተማራችሁበታል? ተመችቷችኋል ወይስ አልተመቻችሁ? እና ጋይስ እንዳልኳችሁ ነውና ምንም ቢሆን ነገሮችን ከመወሰናችን በፊት ነገሮችን ፈጥነን ከማድረጋችን ነገር በኋላ የምንጸጸትበትን በኋላ ተመልሰን ራሳችንን ከምንጎዳ በጸጸት ከምንቀጣ ነገሮችን ማጤን ጃኑ ይሄን ነገር ባያደርጉ በውሳኔ ባይወስኑ ኖሮ ይሄን የሴትዮ አምባ ሊኖር ነበር። ያው እንግዲህ እንዳየነው ነው። ታሪኩ እንደተመቻችሁ ተስፋ አደርጋለሁ፣ እንደወደዳችሁትም ተስፋ አደርጋለሁ። ስለዚህ ከተመቻችሁ ላይክ አድርጉ። ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ በሌላ አሪፍ አዝናኝና ቁም ነገር ያስጨብጣሉ የምላቸው ቪዲዮ እናንተ ይዤ እስከምመጣ እስከዛ ድረስ ቸር ሰንብቱልኝ። መልካም ጊዜ ይሁንላችሁ። ባባይ